ማሚቴ እንግዲህ ታፍናለች ማለት ነው። ማሚቴ ከታፈነች በኋላ ማነው ሊያፍናት የሚችለው? በምን ምክንያትስ ታፈነች? ማንስ ሊሆን ይችላልኝ ብሎ እንግዲህ አቤል ቀውጦታል ማለት ነው። ርብቃም በጣም ነው የተናደደችው። እንዴት ይሄ ሊሆን ቻለ? ምንድነው ምክንያቱ? አቤል ወጣ ብዬ ተደስቼ ሳልጨርስ እንዴት ነው ደስታችን ሊነጠቅ የቻለው? ያነ እባብ እዛ ውስጥ ሆኖ እዚህ ምንድነው የሰራው? እኔ እኮ ነግሬሃለሁ አቤል፣ እጁ ረጅም ነው ብዬሃለሁ። እዩ አርፎ አይተኛም ወይ ደግሞ ይሄኔ ያቺ ሚስቱ ትሆናለች ይሄንን ሁላ እያደረገች ያለችው ብላ እንግዲህ ርብቃም እንግዲህ አቤልም እየቀወጡት ነበረ። የርብቃ አጎትም እንግዲህ እንዴት ሊሆን ቻለ? ማን ሊሆን ይችላል እያለ እየተጨነቀ ነበርና አሁን ላይ ታዲያ ማሚቴ ምን አደረገች? ልጇ ጋር ከሄደች በኋላ ሲባል እንግዲህ ልጇን ምን እያለቻት ነበረ? ልጄ ብላ እየጠራቻት ሁሉ ሰምተናል ማለት ነው። እንግዲህ ልጄ እያለች እየደወለችላት እያለ ነበረ የመጣችው ርብቃ በባለፈው ፓርት። እናም እንግዲህ እንዴ ማሚ ማን ነው የምታወሪ ስትላት እንዴ አወራሁ እንዴ አላወራሁም ብላ እንዳለፈችው፣ አሁን ላይ ግን ርብቃ ግን እኮ ማሚቴ የረሳቸው አይመስለኝም እያለች ለአቤል እየነገረችው ነው። አቤል ደግሞ ምንድነው የምትይው? እንግዲህ እንደሚታወቀው አቤልና ርብቃ ብቻ ናቸው ማሚቴ እንደረሳች የሚያስቡት እንጂ እውነተኛው እንግዲህ አዙና ሪች ያውቃሉ ማሚቴ መናገርም ሁሉንም ነገር ማድረግ እንደምትችል ማለት ነው። ታዲያ አሁን ላይ ምንድነው የተፈጠረው ሲባል ማሚቴ እንግዲህ ለልጇ ሁሉንም ነገር ነግራታለች። ራኬብ ብዬ እኮ ደረትሽ ላይ የጻፍኩት እኔ ነኝ እናትሽ። ባለፈው እኮ ደወልኩልሽ ልጄ ብዬሽ መናገር ስላቃተኝ ዘጋሁትኝ እና እኔ እናትሽ ነኝ። አዎ ባለፈው እንዳልሽኝ ሞግዚት ብለሽኛል። አዎ የአቤል ሞግዚት ሁኜ አቤልን ጠብቄያለሁ፣ አሳድጌያለሁ። በእርግጥ ግን እኮ ልጄ አትፍረጅብኝ፣ አጥቼሽ እኮ ነው። ከስደት ስመለስ እኔ ያረገጥኩበት ቦታ የለኝም አንቺን በመፈለግ እያለች የተፈጠረውን ነገር በሙሉ ነግራታለች ማለት ነው። ታዲያ ይህንን ሁሉ ነገር ስትነግራት እሷ መቀበል ነው ያቃታት። እንዴት ሆኖ ነው አንቺ የእኔ ወላጅ እናቴ ልትሆኝ የምትችይው? እንዴት ብቻ መቲ ማለትም መታሰቢያ ምንም እኔን ለመሸወድ አትሞክሪ። የኔን ሂስትሪ ለማንም ተናግሬ አላውቅም። ለእዩ ስለነገርኩት እዩ የነገረሽን እየደገምሽልኝ መሆን አለበት እንጂ የኔ እናት ልትሆኝ አትችይም ስትላት እሷ ልታስታውሰው የምትችለውን ነገር እየነገረቻትኝ ነበረ ማለት ነው። እንደዚህ አይነት ሰዎች ጋር እኮ ነው ጥዬሽ ወደ አረብ ሀገር እየሄድኩት። ልጄ ተይ እንጂ እኔ እኮ ስመጣ ስላጣሁሽ ነው ብላ እንግዲህ ከአስከፈ ነግራታለች። የርብቃ አጎት ማለት በጣም የሚገርመው የመቴ አባቷ ነው፣ የማሜቴ ደግሞ ባል ማለት ነው። ለዛ ነው ባለፈው አይ ርብቃ እኔ የረሳች አይመስለኝም እንቡጥዬ የረሳች አይመስለኝም ሴትዮ እያላት ነበረ። ምክንያቱም አስተያየቷ እንዳረሳች ያስታውቅ ነበር ማለት ነው። የድሮ ባሏም አይደለ ይረዳታል። አሁን ላይ አዙ በጣም ችግር ላይ ገብታለች ማለት ነው። እንግዲህ አዙ ይህንን ነገር ካደረገች በኋላ እየተንቀጠቀጠች እየፈራች ስትመለስ ወደ ቤት እንዴ ቆይ ማሜትን የት ጥለሻት ነው የመጣሽው ብለው አጥብቀው ሲጠይቋት እንግዲህ አዙ ከባድ ነገርን መያዝ ስለማትችል ላይ በቃ እኔ እኮ ባለፈው ነግሬያቸዋለሁ ነይ ብላ ያስጨነቀችኝ ጊዜ ሂጄ ነበረ። ከዛ በኋላ ማሜትን እንደምንም አድርጋ እንድትይዛት ነበር የፈለገችው እና ማሜትን የያዘቻት እሷ ናትኝ ብላ እንግዲህ ተናግራለች ማለት ነው። ታዲያ በዚህ ሰዓት አቤል እሺ የት ነው ያደረሰቻት? የት ነው የወሰደቻት? የእሷንም ቤት አሳይኝ በማለት እንግዲህ አቤል ወደ እሷ ቤት ሄዷል ማለት ነው። ታዲያ እዚህ ጋር ርብቃ ለምን እንዴት እያለች በጣም እያሰበች እና እየተጨነቀች ትገኛለች። ቆይ እነዚህ ሰዎች አያርፉም እንዴ? ቆይ እነዚህ ሰዎች አይተውም እንዴ? ለምንድነው አርፈው የማይቀመጡት? እያለች እንግዲህ ርብቃም እያዘነች ትገኛለች። እውነት ነው ኢዩኤል ምንም በቃ ማለት አንዳንድ ጊዜ እኮ የሆነ ስህተትን ስንሰራ በቃ ያንን ስህተት መደጋገም የለብንም። ርብቃን ልጇን አሳጣት። ከልጇ ቀጥሎ ደግሞ ለራሱ ቃል የገባው ምንድነው? አቤል እኔ በህይወት እያለው በደስታ አይኖርም ብሎ ነው ቃል የገባው። ማን? ኢዩኤል ለራሱ ማለት ነው። ለምን ከዚህ በፊትም እንደነገርኳችሁ የሆነ አንተ አትችልም አንተ አታውቅም አይነት ነገር ሞራሊቲ ስለተሰበረ ማለት ነው። ታዲያ እንግዲህ ማሚቴም እኮ አብራ ሞራሊቲ ሰብረዋለች። ነገር ግን እንግዲህ ማሚቴ የተናገረችውን ነገር ሁሉንም ነገር በመርሳት ማለት ነው ማሚቴን እንድታግዘው ጠይቋት ነበረ ከዚህ በፊት እንደሚታወቀው ማለትም በእርግጥ እሷ ናት በመጀመሪያ። ቆይ አንተ ግን ሁኔታውን ነገር ስታየው የሆነ እቃ እየፈለገ እንደሆነ ተረድታለች። ማን? ኢዩኤል ማለት ነው። ኢዩኤል እንግዲህ አንዴ መቲን በስተመጀመሪያ የላከ የነበረው ከዛ ደግሞ እንግዲህ አዙንም ልኮ የሆነ ነገር ቤት ውስጥ እየፈለገ እንደነበረ ማሚቴ ተረድታለች።
እንግዲህ ያን የሆነ ነገር እየፈለገ እንደሆነ የተረዳቸው ማሚቴ ደግሞ ለምን ግን አንተ ስለ ቤቱ አታስብም? ለምን ቆይ አንተ ሁሌ አታስብም እንዴ? ለምን አንዳንዴ እያሰብክ አትኖርም? እስኪ ወረቀቱን የት እንዳስቀመጠው የት እንዳለ ጠይቀውና ወረቀቱን ይዘህ አንተ ደግሞ የራስ የሆነ ነገር እንዲኖርህ አድርግ ብለዋለች ማሚቴ እዚህ ጋር ይህንን እየታዘበችው ነው እንደዛ ያለችው እንጂ ከልቧ አልነበረም። ምክንያቱም ወረቀቱ እንዲሆን የሚፈለገው በአቤል ስም ነው። እናትና አባቱም ያሏት በአቤል ስም ስላሏት የአቤል ነው። ስለዚህ እሷም እንግዲህ በርብቃ ስም አዙረዋለች ኦሪጂናሉንና እውነተኛውን። ኢዩኤልን ግራ ለማጋባት ግን ራኪብ ብላ እንግዲህ ፌክ አስቀምጣ ነበረ ማሚቴ። ስለዚህ እሱም ያን ፌኩን ሲያጣራ ራኪብ ማለት ማናት? መታሰቢያ ነች። ስለዚህ በቃ መቲ ጋር በደንብ መቀራረብ አለብኝ ማለት ነው ብሎ ትቷት የነበረውን መቲን እንግዲህ ከተወበት አንስቶ ማለትም ደወለላት ማለት ነው። መትዬ የኔ ቆንጆ የኔ ፍቅር በማለት እንግዲህ ኢዩኤል ተሰላምጦ አሳምኗታል። እሷም እንግዲህ እሺ ብላ ካመነችው በኋላ እንግዲህ በቃ ልምጣ ወይስ እንዴት ነው ብሏትኝ ወደ እሷ ሂዶ የሚፈልገውንም ከእሷ ካገኘ በኋላ ሁኔታዎቹን በሂደት መቀጠል አለብኝ በማለት እንግዲህ ማለትም እሱ የሚደውልለት ሰው አለው በነገራችን ላይ ኢዩኤል ማለት ነው። አሁን ላይም ያ ሰው ሊያስፈታው ይችል ይሆን የሚል ግምት አለ እና ያ ሰው እንግዲህ ደውሎለት አይገርምህም ራሷ እኮ መቲ የማሚቲ ልጅ ሆና ተገኘች ብሎ እንግዲህ ነግሮት ነበረ እንደምታውቁት ማለት ነው ውዶችዬ። እና ከዛ በመቀጠል እንግዲህ በቃ በጣም አሪፍ። ስለዚህ በእሷ ስም ከሆነማ ቀላል ነው፣ ወደ እኔ ስም ማዞር ነው። ወደ እኔ ስም ካዞርኩ በኋላ እሷንም ጌራው ትላታለሁ ብሎ እንግዲህ ኢዩኤል በዚህ ሀሳቡ ላይ ያለ ነው። እንግዲህ ከቅጽበት ወረቀቱን ፌኩንም ራሱ እንኳን መጥፋት ስለሌለበት አዙና ሪች ማለት ነው ወረቀቱን ሰባስበው ለሚያውቅ ሰው ማለትም ለህግ ጠበቃ ሪች ሰጥተው ነበረ። ከዛ እንግዲህ ቤቱ እኮ በሌላ ሰው ስም ዙሯል፣ እሱም ደግሞ ራኪብ የምትባል ማናት? ቆይ ራኪብ እያሉ እየተጨነቁ ነበረ ማለት ነው። ከዛ በመጨረሻ ላይ ግን ምርመራው በደንብ ሲጣራ ራኪብ ወይም ደግሞ መታሰቢያ ፌክ እንጂ ኦሪጂናል እንዳልሆነ የሷ እውነት ለመናገር አሁን ፌክ ነው መሆን ያለበት። ምክንያቱም ማሚቲ እዚህ ቤት ሞግዚት ነች። እንዴት ነው ሞግዚቱ ናት ትክክለኛ ንብረቱን ገንዘቡን በራሷ ልጅ ስም። እኔ በጣም ነበረ ጥያቄ እንቆቅልሽ ሆኖብኝ የነበረው የምርም ማሚቲ ለልጇ ሰታ ከሆነ የሰው ሀብት የሰው ገንዘብ የሰው ንብረት በጣም ነው የምታሳፍረው እያልኩኝ ነበረ እኔ እንደግል። ነገር ግን ማሚቲ ጎበዝ ናት። ኦሪጂናሉንና ትክክለኛውን ቤት ከዚህም በፊት የኔ ርብቃ እያለቻት እያለ እንግዲህ ለርብቄ ነው ያዞረችው። ካስታውሳችሁ እንደውም ይሄውልሽ ልጅ ይሄ የቤት ፕላን ነው በአንቺ ስም አዙሬዋለሁ ስትላት ርብቄም እንደምናስታውሰው ደንግጣ እንዴ ማሚ እንዴት ብላ ተጨንቃ ነበረ። ታዲያ እንግዲህ ማሚቲ ያኔ ነው ቤቱን ወደ ርብቄ ያዞረችው ማለት ነው። እኔ ግራ የገባኝና እንቆቅልሽ የሆነብኝ ነገር ግን ስቲል ማለት ነው ማሚቴ ለምን ማለት እዩን በዚህ ልክ እዩን ለመታዘብ ነው ወይስ በዚህ ልክ የሄደችበት ርቀት በጣም ነው የሚያስቀውም እና የሚያጋባውም። ማለትም በመታሰቢያ ወይም ደግሞ በሌላ ሰው ስም አድርጋ ፌኩን ማሰራቷ እና በጣም ነበረ በራኪብ ማለት ነው። እንግዲህ ራኪብ የታወቀ ነው ማን እንደሆነች። ራኪብ ያለቻትኝ መቲን ነው። መቲ ደግሞ ራኪብ የተባለችበት ምክንያትም ከዚህ በፊት ለኢዩኤል ስትነግረው ነበረ። እና መቲ እንግዲህ እናቴ ነች፣ እናቴ ትነቅሳለች፣ እንደዚህ ታቶ ትሰራለች እና ወደ ውጭ ከመሄዷ በፊት እኔንም ራኪብ ብላ ጻፈችብኝ። ራኪብ ማለት ለእሷ የምታግዛት አጋዧ ነበረች፣ ሞተችባት። ለዛ ራኪብ ብላ ጽፋልኝ ነው እናቴ ናትኝና ከዛ ለሆነ ሰው ሰታይ ብላ ስለ አስተዳደጓ ሁላ ስትነግረው ነበረ ለኢዩኤል። ኢዩኤል ላይ ጠይቃት ለምንድን ነው እርግጠኛ ለመሆን ነው። ከዛ በደንብ ሲያጣራ እውነትም የማሚቴ ልጅ እንደሆነች አውቋል ማለት ነው። ታዲያ አሁን ላይ እናቷን አፍናለች። በጣም ነው የሚገርመው። እናቷን አፍና ማሚቴን እያሰቃያቻት እያስጨነቀቻት ትገኛለች። ቆይ አንቺ አሮጊት ምንድን ነው እያደረግሽው? ወረቀቱን፣ ቤቱን፣ ንብረቱን፣ ገንዘቡን፣ ሁሉንም ነገር በርብቃ ስም ያደረግሽው አንቺ ነሽ ወይስ ማን ነው? ምክንያቱም መቲ ከዛ በኋላ ኢዩኤል ጋር ሄዳ ነበረ። ኢዩኤል ጋር ስትሄድ በጣም ነው የተናደደባት። ወረቀቱን የት ነው የጣልሽው? አንቺ የጣልሽበት ቦታ አንስተው ስሙን የቤቱንም የሁሉንም ነገር በርብቃ ስም ሆነዋል። አንቺ ነፈስ ብሎ ሰድቧት ሞልጮ ሁለተኛ ላይሽ አልፈልግም ብሏታል። እሷ ደግሞ እኔ እኮ ላስፈታታች ላይ እያልኩ ነው። ምን ሆነ ነው የእኔ ፍቅር የኔ ውድ ብትለውም እሱ ሲጀመርም ለጥቅም እንጂ ለፍቅር አስቧት ስለማያውቅ አሁንም አልፈልግሽም፣ አይንሽን ላፈር
እያላት ይገኛል ማለት ነው። ይሄ በእውነቱ በጣም የሚያስገርም ነገር ነው። ምክንያቱም ዓይንሽን ላፈር ማለቱ ማለት ነው። እና እሱም አሁን በፍጹም አልፈልግሽም ብሎ እንግዲህ ውጭልኝ ከዚህ ብሎ ነበረ ያባረራት። ሌላውም እንግዲህ በጣም የሚገርመው ከዚህም በፊት እንግዲህ አቤል ተፈቷል ኦልሬዲ። አቤል ከመፈታቱ በፊት እንግዲህ አቤልን ለመጠየቅ ሄዳ ነበረ ርብቃ። ከርብቃ በፊትም ሪችም ሄዳ ትንሽ አናዳው ነበረ፣ አንጨርጭራው ነበረ ኢዩኤልን። እኔ ሪች ኖርማል ነው ግን እንደው ርብቃ እንደዛ ታደርጋለች ብዬ አልጠበቅኩም ነበር። ርብቃም እንግዲህ ከሄደች በኋላ ያው እንደሚታወቀው አቤልን አሁን ትፈታለህ ነገ ብቻ እስከ ነገ ብቻ እንዳለችው በኔክስት ዴይ ተፈትቷል ማለት ነው። ታዲያ እንግዲህ ወደ ኢዩኤልም ሄዳ እሺ ኢዩኤል እና እንዴት ነህ ደህና ነህ ሆይ ናፈኩሽ እንዴ ስለታው በጣም በጣም ናፈቀኝ አይገርምም በጣም ናፈቀኝ ያለች ብዙ ካሾፈችበት በኋላ ቆይ ግን ለምን እጅ ላይ ያለውን ልብስ ለአንገት አትጠቀመው? ምክንያቱም መቼም አትወጣም። ስለዚህ ያው እዚሁ የሆነ ነገር ብትሆን ይሻልሃል ብዬ ነው ብሏታል። አይ እንደውም ለምን ተስፋ ለቆረጠው ለአንቺ ባል አልሰጠውም እንኪና ስጪው ይላታል ማለት ነው። አይ አይደለም የኔ ባልማ ነገ ይወጣል። ይገርማል ነገ በዚህ ሰዓት እኔና ባለቤቴ አብረን መተን እንጠይቅሃለን ስትለው ተናዷል፣ ተቃጥሏል። ማለት እንዴት እያለ በጣም እየተናደደ ነበረ ማለት ነው። አዎ እንደዚህ ነው እንግዲህ የሰውን ውድቀት የሚመኝ ሰው ይወድቃል። ጥሩም አይደለምም ማለት ነው። ስለዚህ እንግዲህ ኢዩኤል ደግሞ አቤልን አንተማ እኔ በህይወት እያለሁ ልጅ አቅፋ አትስምም እያለ የሰው ልጅ አስወርዷል። አንተማ እኔ በህይወት እያለሁኝ ሚስት ጋር በሰላም አትኖርም እያለ ሁለቱን ለማጣላት ሞክሯል። አንተማ ደስታ ይናፍቅሃል እያለ ብዙ ደስታውን ነጥቆታል። ሳቁን፣ ጨዋታውን፣ ሁሉን ነገር ነው የነጠቀው። የማይፈልጋትን ሴትም ወደ ህይወቱ በማምጣት መቲን ማለት ነው ብዙ ነገሮችን አመሰቃቅሎበታል ኢዩኤል። ወንድም በወንድም ላይ የዚህን ያክል ጭካኔ በጣም ነው የሚገርመው። እዩ ተባለ እንጂ አቤልና ቃል ብሏቸው በቃ። እና እንግዲህ በጣም ነው የሚገርመው። ታዲያ መቲ እናቷን ቆይ እንዴት እሺ እናቴ ከሆንሽ እንዴት ጥለሽኝ ሄድሽ? ለምን ጥለሽኝ ሄድሽ? እያለች ብዙ ጥያቄ እየጠየቀቻት ትገኛለች። ማሚቴም እየተበተበተች ነው ያለችው። ልጅ እኔ ምን ላድርግ? እኔ እኮ ፈልጌ አይደለም እያለች እየመለሰችላት ትገኛለች ማለት ነው። ቀጣይ ምን ሊሆን ይችላል ስንል ማሚቴ እንግዲህ ልጅ ነሽ ግን ማወቅ ያለብሽ ነገር ይሄ ገንዘብ ይሄ ንብረት የኔ አይደለም፣ እኔ አሳዳጊ ነኝ። ስለዚህ አድርጌ በተባልኩት ስም ደግሞ አድርጌያለሁ። በልጅ የሚስት ነው ያሉኝ እናቱ ከመለየታቸው በፊት። ስለዚህ የተባልኩትና ያደረጉት ልጅ እባክሽ ተይ፣ ኢዩኤል እኮ አይጠቅምሽም እያለች እየመከረቻት ትገኛለች ማለት ነው። ቀጣዩን በቀጣይ ክፍል ይዤላችሁ እስከምመጣ የኔ ተወዳጆች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ። ወዳችኋለሁ የኔ ማሮች።